አርሰናል አሸንፏል። ማን እንዴት ነው ሜዳችን ላይ ካይርና የሚባል ክለብ ሁለት የሚያገባብን? ካይራት ምናምን የተባለ ካይ ሃቨርዝ እኮ የሚባል ክለብ ነው ሁለት ያገባብን ዛሬ። ማን ምንድን ነው የተፈጠረው? ዝም ብሎ መንገደኞች ሰብስበው እኮ ነው ያመጡት። ኳስ ተጫዋች ምናምን የላቸውም እኮ እነዚህ መንገደኞች ምናምን ዝም ብሎ ኑ ምናምን ተጠራርተው እኮ ነው መጥተው እኮ ሁለት ያገቡብን። ምንድን ነው የተፈጠረብን ያለው? ሃቨርዝ ግን ምን አይነት ጨዋታ ነው? ይኸውላችሁ በደንብ ነው ትሬን ያደረግንበት። ይህንን ጨዋታ በደንብ ነው ትሬን ያደረግንበት። እኔ እንደውም ሜንታሊቲያቸውን በደንብ ቢውልድ ያደረጉበታል። 6-7 ምናምን የምናገባ መስሎኝ ነበር ገና አንደኛው ደቂቃ ላይ ስንጀምር። ግን ምንድን ነው ምንሰራው? ማን ሃቨርዝ ምን አይነት ጨዋታ ነው ዛሬ ጮቶ? 1 ጎል 2 አሲስት ማን ለማርቲኔሊም ለጊዮኬሬሽም በስማን ከጉዳት እንደተመለሰ ናፍቆን ነበር። ምን አይነት ጨዋታ ነው የሚጮተው? አተ ትችላለሽ፣ ቴስታ ያወርዳል ማን ይችላል? በጣም ነው የሚችለው። በዛ በኩል ማዶኬ ምን እያደረገ ነበር? ዛሬ አልቻል ጠፋበት። ኤዜ በጣም ራስን መለወጥ አለብን። ኤዜ ምን እየተፈጠረ ነው እንዴ? ምንድን ያመጣን? ለሌላ ነገር ነው ፐርፐዙ፣ ሌላ ነገር ነው የምትሰራው፣ ሌላ ነገር ነው። ማርቲኔሊ ሻምፒየንስ ሊግ ላይ ሮናልዶ ነው መላችሁ። ለዚህ ነው 6ኛ የሻምፒየንስ ሊግ ጎሉን አገብቷል። ምንድን ነው የሄነሪን ሪካርድ ሊሰብረው እኮ ነው። አምጣው እያለው እኮ ነው። 1 ጎል ካገባ ከሄነሪ ጋር ይጋራሉ፣ 2 ካገባ ይሰብሯል። ይህ ሰውዬ ደግሞ 2 ላይ ያገባ አይችልም። አርሰናል ይሄን ዋይፋይ ፓስወርድ ካሪያት አልማት የተባለን ሰውዬ ሀክ አረግ ነው። ፈርስት ሃፍ ነው አክላ ያደረገው። ፈርስት ሃፍ ማለት ሃቨርስ እንዴት አባሽ ናፍቀሽን ነበር። እንዴት አባሽ ጎሉ ራሱ ለጊዮኬሬዝ ራሱ ሃቨርስ መኖሩ ተመቸው። አይገርም? ተመቸው እኮ በቃ ሃቨርስ ለማልስጥ የምትል ሰው ነው፣ ጊዮኬሬዝ ስጠኝ የሚል ሰው ነው። ተመቻችሁ ገባ አይደል? ሌላው ሰልፊሽ ስለሆነበት ሃቨርስ ሁሌ የሚያገባው ባዶ ኳስ ለጊዮኬሬዝ ይሰጠዋል። አሪፍ ነገር ነው። እንዴት አድርገን ነው አሁን ሃቨርስን ሜዳ ውስጥ የምናስገባው? ገባሽ? አሪፍ እንቅስቃሴ ፈርስት ሃፍ ጌሙን ገደል ነውና ሰከንድ ሃፍ ትሬኒንግ ምናምን ሮቴሽን ምናምን ፊትነስ መጠበቅ ያለባቸው ምናምን ተጫወትም። ጄሱስ ተቀይሮ ሲገባ ሁሌ ያገባል። ተቀይረን 0-0 እያለን የምታገባ ምን አለበት? አርክ የሚሆን ሰውዬ ደግነቱ ተሰረዘበት። ከባር ያለቀ ጨዋታ መግደል ነው። የሞተ ሰው ላይ መተኮስ ነው ጄሱስ የሚችለው። ከዛ በተረፈ የኤዜ እንቅስቃሴ ምናምን ተመችቶኛል። ማርቲኔሊ ማሪፍ ነበረች። 1 ጎል አገባች። ማርቲኔሊ ቻምፒየንስ ሊግ ደረዳን ከተባለ ማንም ሁን ነው የሚያገባው። ማርቲኔሊ የተለመደ ነው። አሁን ሊድዝ ላይ ይሄን ነገር ፈርስት ሃፍ ላይ ድገሙልን ባይ ነኝ። በቃ ፈርስት ሃፍ ላይ ሊድዝን ግደሉልን። ይሄ ነው ማየት ፈልገው ያርዘገናርስ የአውሮፓ ሻምፒዮንስ ሊጉን እንግዲህ ጀምአው ከተጫወትናቸው እያንዳንዱ ጨዋታዎች ሁሉንም በማሸነፍ እንግዲህ ኮሬክት ስኮር ማግኘት የቻልነው እኛ ነን። እኛ አርሰናሎች ዘንድሮ እዚህ መድረክ ላይ ታላቅ ገድል ይፈጸማል። ታላቅ ገድል ዛሬ ለማንኛውም 3-2 በሆነ ውጤት አሸነፈናል። ቪክቶሪዮ ኪሪሽ አስቆጥሯል። ከዛ በተጨማሪ ኪንግ ካይ ሃቨርትም ጀምአው ጎል ማስቆጠር ችሏል። ማርቲኔሊ 3ኛውን ጎል አስቆጥሮልናል። ጀምአው በዚህ ጨዋታ ላይ በጣም ኢኮኖሚካል ነበርን። የተለያዩ ተጫዋቾችን አስገብተን ሞክረናል። ኦሬዲ ዋናው ቡድናችንን አስቀምጠነው ነበር ጀምአው። ከዛ ውጪ ግን አርሰናላችን በአውሮፓ ሻምፒዮንስ ሊግ መድረክ ማለት ነው እጅግ አስፈሪ ቡድን መሆኑን አሁንም እንግዲህ ማሳየቱን ቀጥሏል ማለት ነው። በዚህ መድረክ ላይ ዘንድሮ እንደ ቀልድ አንፋታም። እንደ ቀልድ መፋታት ብሎ ነገር አይኖርም። ታዲያ አንደኛ ሆነን በማጠናቀቃችን መቼስ የመልስ ጨዋታዎችን በሙሉ ከዚህ በኋላ የምናደርጋቸው ማለት ነው 4 ውስጥ እስኪገባ ድረስ በሜዳችን ነው የምናደርገው። መጀመሪያ ከሜዳችን ውጭ እንጫወታለን ማለት ነው። እጅግ ትልቅ አድቫንቴጅ ነው። ለማንኛውም እንኳን ደስ አላችሁ ጀምአው። ነቃ ደንገጥ በሉ። ከዚህ በኋላ በዚህ መድረክ ላይ ትልቅ ነገር ጠብቁ። ይመቻችሁ። ወያላው ሻምፒዮንስ ሊግ ገብቶ ሻምፒዮንስ ሊግን ነጅሶታል አልኩኝ እኮ። እንግሊዝ 6 ይምለቃ 5ቱ ከ1-8 ጨርሷል። ሌላው የጤና ቡድን ነው እንዴ? 6 እያገቡ ምናምን ወያላው እንኳን ከታምቶ 6 ያክማል ተጫዋችም የለውም። ቀልድ ነው የተያዙት። የእንግሊዞቹ ብቻ ነው የሚችሉ። እንደዛ ኮሎኒ ይዟል ይጮታል እንዴ? ምን አደከመኝ? ሲችሉ ይሄዳሉ። ነው ዋቴ ነኝ እንዴ? ምን ሆናል? አዎ እነዚህ ላይ ማበርቱ 3-2 ትውስታ ወደ ዋሽነፍ አረ ለወሸነው እኮ ይቆጠረው ለማስታወስ ያክል ነው አይደል? አርቴታን እያስታወሳችሁት ነው። ሚኬል አርቴታዎቹ መድፈኞቹ አርሰናሎች በአዲሱ የአውሮፓ ቻምፒዮንስ ሊግ ፎርማት ላይ አዲስ ታሪክ ጽፈዋል። ካይራት አልማቲን በሜዳቸው ኤሚሬትስ በመቅጠም 3-2 ማሸነፍ የቻሉት መድፈኞቹ አርሰናሎች በአውሮፓ ቻምፒዮንስ ሊጉ ከ8ቱ የምድብ ጨዋታዎች 8ቱንም በቀጥታ በማሸነፍ 24 ነጥቦችን በመያዝ ወደ ቀጣዩ ዙር በቀጥታ ማለፋቸውን ካረጋገጡ 8 ቡድኖች መካከል አንደኛ በመሆን ማረጋገጥ ችለዋል። ይህም እንግዲህ በአውሮፓ ቻምፒዮንስ ሊጉ አዲሱ ፎርማት የመጀመሪያው ቡድን ያረጋቸዋል ማለት ነው። በዚህ ጨዋታ ላይ መድፈኞቹ አርሰናሎች በጣም በርከት ያሉ አዳዲስ ፊቶችን ነበር ያስመለከቱን። ሚኬል አርቴታ ብዙ የቡድኑ ቋሚ ተጫዋቾችን ለዛሬው ጨዋታ ረፍት ሰጥቷቸው ነበር የጀመረው። ካይራት አልማቲ
የካዛክስታን ቡድን ነው። ቀላል ተጋጣሚ ሊሆን ይችላል። የመጨረሻም ጨዋታ ነው። መድፈኞቹ አርሰናሎች ማለፋቸውን ያራገጡበት ጨዋታ ነው። ግን ቢሆንም በዚህ ጨዋታ ላይ ፈርስት ሃፍ በተለይ መድፈኞቹ አርሰናሎች በጣም አስደናቂ ነበሩ። ዮኬሬሽ አስደናቂ ጎል አስቆጥሮ መድፈኞቹን ቀዳሚ ማድረግ ችሎ ነበረ። እንዲሁም ደግሞ ካያቨርስም ሌላ ድንቅ ጎል ማስቆጠር ችሎ ነበረ። ማርቲኔሊም ተጨማሪው ሶስተኛውን ጎል ማስቆጠር ችሎ ነበረ። በካይራት አልማቲ በኩል ጆርጊኖ 7ኛው ደቂቃ ላይ ጎል አስቆጥሮ በፔናልቲ 3-1 ነበር የመጀመሪያው አጋማሽ ተጠናቀቀው። ነገር ግን 94ኛው ደቂቃ ላይ ሪካርዲኒዮ ለካይራት አልማቲ ተጨማሪ ጎል በማስቆጠር ጨዋታው 3-2 ሊጠናቀቅ ችሏል። በዚህ ጨዋታ ላይ የካያቨርስ መመለስ በቡድን ውስጥ ምን ያህል ለውጥ ሊፈጥር እንደሚችል ታዝበናል ብዬ አስባለሁ። ቪክተር ዮኬሬሽ ያስቆጠራት ጎል አስደናቂ ብትሆንም ከዚህ የተሻለ ደግሞ ማስቆጠር አጋጣሚ አማራጮችን አግኝቶ ሳይጠቀምባቸው ቀርቶ ነበረ። ማድሪክም ተደጋጋሚ አሰልቺ የሚባሉ ሹቶችን ሲያደርግ ነበር፣ ሳይሳካለትም ሲቀር ነበር በተደጋጋሚ። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ።